ሳትቆይኩ ሰዓቱ በጣም ሄዷል እንዴት ነው ከዛ እንዴት እንደተላላከ ያ ቤተሰብ ሄጄ ነበር ማዘርጋ ዛሬ ትሄድ ነበር እንዴ ዛሬ ዝም ብዬ ሄድኩኝ እነዚሁ ቤት ውስጥ ተቀምጬ ምን አደርጋለሁ ታዲያ ለምን አልነገርከኝም አብሬ ሄድ ነበር እኔ ራሱ ቆየሁ እኔ ካንቺ ለመራቅ ብያለሁ እንደዛ ሄድኩት እዚህ ምን አለ ምን ካንቺ ለመራቅ ቆይ እስከ መቼ ነው ይሄን ስሜት ለኔ የምታስተባርቀው ትንሽ ለኔ ስሜት አትጨነቅም እንዴ ለምንድን ነው ከኔ ለመራቅ ቤተሰቦቹ ጋር የምትሄደው ለምንድን ነው እንደዚህ ምን አለ እንዴ ባለፈው ያገቡት ጓደኞችን እንኳን አትይም እንዴ 2-3 ይዘው እኮ ነው እዚህ ምንም የሚያጫውት አንድ ልጅ እንኳን የለም ምን አደርጋለሁ ቤት መቀመጥ ካንቺ ጋር ሁሌ መፋጠጥ እንዴ ወይኔ አምላኬ ደህና ነገር እንዳለ ነገር ደግሞ እዚህ ተቀመጥኛለሽ እንዴ ቆይ ልጅ አለመውለዳችን የኔ ጥፋት ነው እንዴ ልጅ አሻንጉሊት ነው ጠፍጥፌ ሰራውላ ቆይ እንዴ ነው የምታስበው እኔ ለኑሯችን አልጨነቅም እንዴ እንደዛ ነው የምታስበው እኔ እዚህ መውጣትም መግባትም እኮ አልቻልኩም በወጣው ቁጥር ቤተሰብ ነው ጓደኛ አለ ልጆችስ ነው መቼ ነው ገንፎ ምን ብለው ምናምን ነው እኔ ቆይሽ ምን ላድርግሽ እኔ ምን ላድርግ ይሄ የኔ ስራ ነው እንዴ የኔ ጥፋት ነው ያንተ ጥፋትም ስራ ነው አይደል ይሄ የኔ ጥፋት ነው አይደል ላንተ ጓደኞችና ለቤተሰቦች ክብር ሲባል የኔ ስሜት እንዲጭፍልቅ አድርገህ እርግጥ አድርገህ ስንት ዘመን ሙሉ እያልኩኝ ቤት ውስጥ አንድ ቀን ለኔ አትጨነቅም አንድ ቀን ልጅ ነው ያስተሳሰረ ማን ይናንተ ልጅ ነው ወይ ፈጣሪ ምን አምላኬ ለምንድን ነው ግን ደረቅ አድርጎ የፈጠረኝ ለምንድን ነው ልጅ የነሳኝ አቡ በእናትሽ ረዛ አትጨቃጨቂ ምን ነው ፈጣሪ ምን ነው አምላኬ ሰላማት ሁሌ በልጅ ጉዳይ ሁሌ አንድ ቀን ለኔ ደህና ነገር አያሳየኝም እንደው ፈጣሪ ሄሎ እንዴት ነሽ ናሉልሽ ናሉ በእናትሽ ስራ እኮ ትንሽ ቢዚ አድርጎኝ ጠፋፋ ነው ናር እንገናኛለን እንዴት ነሽ ናሉልሽ ምንድን ነው ጠፋሽ እኮ አንቺ እኔም አልተመቸኝም አልደወልኩም ምናምን ኧረ ችግር የለውም እንዴ ወይ ነገ ምናምን እንገናኛለን ምን ችግር አለ እንዴ እስካሁን ድረስ አልተኛም አንድ መልስ ይደውላል ሰዓቱን አይተዋል ኧረ በእናትሽ ምንድን ነው የምትፈልጊው ገብተሽ አትተኛም እንዴ በዚህ ሰዓት የምን ስልክ ነው ያዝከው ሰዓቱን አይተዋል ኧረ በእናትሽ አታሳቂኝ ኧረ በእናትሽ እንዴ ተኛ ማለት ይሄን እንደዚህ ያደርጋል እንዴ ቆይ እኔ ምን ነሽ ይነስኩሽ እንደውም በቃ አልተኛም ምን ይዛተኝ እኔ ይዝተኛለሁ ምን ማለት ነው ተይኝ በእናትሽ አልገባኝም እኔ በቃ ከዚህ በኋላ እዛ አልተኛም አልፈልግም በቃ እኔ እዚህ ጋር ነው የምፈልገው ካንቺ ጋር መተኛት አልፈልግም አንተ እየለየህ መሆኑ ነው ወይ ጭራሽ እዚህ ጋር ተዳረሰ ቆይ አንተ ምን እስኪሆን ነው የምትጠብቀው ግን ምንድነው ነገር እኔ ከዚህ በኋላ ከዛ ቤት አልተኛም በቃ እዚህ ጋር ተኛለሁ ሶፋ ላይ ሂጂ ግቢና ተኛ እኔ ምንሽም አላስኩሽም ተዛቅኩኝ እኮ ምን አይነት ህይወት ውስጥ ነው የገባሁት ምን አይነት ነገር እያሳለፍኩ እንደሆነ ግን አልገባህም አይደል
ሄሎ ሄሎ፣ እንዴት ዋልሽ? አቤት ማዘር እንዴት ዋሉ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በቀደም እኮ ግሩሜ መቶ ነበርና ያው ሰላም መሆናችሁን ነገረኝና ሳልደውል ቀረሁ። አዎ መቶ ነበረ። ያው ቤተሰቦቹም አይደለም ሊጠይቀን መቶ ነበር። ምን ክፋት አለው ብለሽ ነው? አይ እኔ እንደሱ ለማለት አይደለም፣ ግን ሳልደውል ጠፋው ብዬ ነው። ዋናው ሰላም መሆናችሁ ነው። ደህና ነን። ምን እንሆናለን? እናንተስ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን ማዘር፣ ሁሉም ሰላም ነው። ያው እንግዲህ መተንም እንዳንጠይቃችሁ ሁልጊዜ አንድ አይነት ቤት፣ ሁልጊዜ አንድ አይነት ፊት ነው። ምን የተለየ ነገር አለ ብለን እንምጣ? ሁልጊዜ አንድ አይነት ቤት ማዘር፣ ሁልጊዜ አንድ አይነት ቤት ማለት እኔ እኮ በሰፈሩ ሰው አፍ ውስጥ ገባሁኝ። ግሩሜ ማግባቱን የሰማ ሰው ሁሉ እንዳለ ወለደው እያለ መውጫ መግቢያ ሰጥቶኛል። በቃ ሁላችሁም የኔ ስሜት ልትጋሩኝ አልቻላችሁም አይደል ማዘር? ቆይ አንቺ ደግሞ ምን ሆንኩ ልትይ ነው? እሱም ቤት በገባ ቁጥር ይሄንኑ ነው ሲናገረኝ የሚውለው። ማዘር ቆይ እንዴት ነው ግን የማታስቡት? አስበንማ ነው የሁሉ ዘመን ከዛሬ ነገ ልጅ ይመጣል ብለን በትዕግስት የጠበቅነው አይደለም። ልትረዱኝ አልቻላችሁም። ሁላችሁም አንድ አይነት ስሜት ነው እኔ ላይ የምታንጸባርቁት። ጭራሽ ከአንቺም ብሶ ደግሞ ልትኮንኝ ነው? ይቅርታ ማዘር፣ በጣም ይቅርታ። ፈጣሪ የሆነ ነገር እስኪያመጣ ድረስ ለእኔም ለሱም የሚበጀውን እሱ ያስተካክል። አይ የራስን ችግር በፈጣሪ ማሳበብስ ልክ አይደለም። ቆይ እኔ የምለው ለምን ልጁን ለቀቅ አታረጊው? ይሄኔ እኮ ከአንድም 2-3 ወልዶ ነበረ። በአንቺ ምክንያት ነው እንደዚህ ባዶ የቀረው። ወይኔ አምላኬ። አንቺ እኮ አታፍሪም። እቺን ተናገረችኝ ብለሽ ደግሞ ሊከፋሽ ባልሆነ። ኧረ በፍጹም እንደናንተ አይነት ቤት ሆኜ እንደናንተ አይነት ቤተሰብ ውስጥ ሆኜ እንዴት ሊከፋኝ ይችላል? እሱስ ልክ ብለሻል። እንደኛ አይነት ቤተሰብ ሆኖ ነው የሁሉ ጊዜ ታገሰሽ። ሌላው ቢሆን እስካሁን ከግሩም ጋር የምትቆይ ይመስልሻል? ይቅርታ ማዘር፣ ይቅርታ።
ሄሎ ምን ውስጥ ነው ያለኸው? በጣም ጫጫታ አለ። ወጥተህ አውራኝ። ሄሎ ወጥተህ አውራኝ። ምንም እየተሰማኝ አይደለም። ሰዓቱን አላየኸውም እንዴ? መሽቷል እኮ። ቤተሰቦቼ ጋር ነኝ ይለኛል እንዴ? አንድ ቀን ሰላም መሆንበት ቀን የለም። ወይኔ ይሁሉ ጫጫታ ባለበት ቤተሰቦች እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። በቃ ወይስ እንደዛ እናደርጋለን? አይ ችግር የለውም። በቃ እደውላለሁ። ግሩሜ ይሄ ነገር ግን አልመጣም። ምንድን ነው? ማምሸት ሳይቀር ትናንትና አድረህ መጣ። ዛሬ ደግሞ ምን ይሉታል? በዛ ላይ ደግሞ ብዙ ማላቃቸውን ስልኮች እያወራህ ነው። እኔ ከማን ጋር ግን እንዲቀይ አልወጣኝም። ታዲያ አይ ብቻ ብዙ ነገሮችን ችዬ እስካሁን ቆይቻለሁ። አሁን ግን ከአይምሮዬ በላይ የሆኑ ነገሮችን እያስተናገርኩ ነው። ግሩም ምንድነው እየጠየቀኝ ነው? እስቲ ሁኔታውን ተመልከት። ቶ በፊቱን ነገር ከቅርብ ጊዜ ወዲህ ያለህን እስቲ ባህሪ ተመልከት። ግሩም እባክህ ልለምንህ። ምንድነው የምትፈልጊው? ምንድነው? እስኪ ግልጽ ንገሪኝ። ህይወት እንደዚህ ትከብድብኛለች ብዬ በፍጹም አልገባም ከበፊቱ። አሁን ግን ከአቅሜ በላይ የሆነ። እሺ መጨረሻችን ምንድን ነው? እንደው እንግዲህ ከጀመርሽኝ ቀር እኔ ፍቺ ነው ፈልገው። አቤት ምን አልክ ግሩም? እንደዚህ ግልጹን ብናገር ይሻላል። ምንድን ነው ያልከው ግሩም? ፍቺ ነው ፈልገው። ፍቺ ግሩም? በፍጹም ይሄን አንተ አላሰብኩም። በፍጹም ይሄን አንተ አታስበው ግሩም። ተው፣ ይሄን አንተ አላሰብከውም። እኔ ከመጀመሪያው አንስቶ ወላጆችህን ይቅርታ ተጠያቂ ለማድረግ አይደለም፣ ግን ግሩም ይሄን አንተ አላሰብከውም። ይሄ ሀሳብ አንተ አይደለም። ፍቺ
ውሳኔ ይሄን ጨርሻ ምክንያት አለ? በቃ ፍቺ ነው የምፈልገው። እንዴ ምንድነው ጭቅጭቅ? በቃ እንዴት እንደዚህ አይነት ውሳኔ እንዴት ለኔ ግሩም እንዴ ነገርኩሽ እኮ ግልጽ ለምን እንደምጨቀጭቅኝ ነኝ እንዴ በቃ መሽቷል ተኝ እንዴ ሄሎ ሄሎ አቤት ማዘር እንዴት ዋሉ? እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። ሰሞኑን ግሩም ወደ እናንተ ቤት መጥቶ ነበር። ደግሞ ይሄ ምን ማለት ነው? የእናቱ ቤት አይደል እንዴ? ደግሞ እዚህም እንዳይመጣ ልትከለኪው ነው? ስለዚህ በግሩሜ ሀሳብ ውስጥ የእርሱም ትልቅ ድርሻ አለው ማለት ነው። ደግሞ ምን አይነት ሀሳብ ይሆን? ግሩም የፍቺ ጥያቄ አቅርቦልኛል። ምን? አዎ ገና አሁን ጸሎት የተሰማ ገና አሁን ወንድ ልጅ ወለድኩ ልበል። ይሄንን ቀን ነበር በጉጉት ስጠብቀው የነበረው። ግሩም ወንድ ወጥቶታል በእኛ። በጣም ይገርማል። መጀመሪያውንም ይሄ ሀሳብ ከእናንተ እንዲሆን በሚገባ ተረድቼው ነበር። ግሩም በዚች በአጭር ጊዜ ውስጥ እንደዛ አይነት ውሳኔ ወስናል ብዬ አንድም ቀን አስቤ አላውቅም ነበር። በጣም የሚገርም ነው በእውነት። ይሄ ለእናንተ ትልቅ ደስታ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን በአምላክሽ። ምን እየሰራሽ ነው? ምንድነው እንዴ? ቆይ አንቺ አይገባሽም እንዴ? ምንድነው ፈልጊው? ነገርኩሽ እኮ አይደል እንዴ? እስከመቼ ነው እዚህ የምቆይ? አትወጪም እንዴ? እኔ በቃ ሰላም ፈልጋለሁ፣ ሂጂልኝ። እኔ ሰላም ላጥቻለሁ። እንዴ ምንድነው ፈልጊው ከኔ? ወይ ደረሽ እንዴ? መጣሁ አንዴ ልብስ እኮ ልቀይር ብዬ ገብቼ መጣሁ። ጠብቂ። እሺ ቆይ አንቺ ምንድነው የምትፈልጊው? ወይ እዚህ ልጅ የለ ወይ ሰላም የለ። ኧረ እኔ በእናትሽ ልኑርበት። ይኸውልሽ ትሰሚኛለሽ አይደለ? እኔ ስመለስ እዚህ እንዳላገኘሽ። ሄሎ አቤት። ይቅርታ እኔን እንኳን አታውቂኝም። ስልኩ የእሱ ነው። ይቅርታ ተገናኝተን ማውራት እንችላለን? ፈቃደኛ ከሆንሽ ደስ ይለኛል። ማውራሽ ጉዳይ አለኝ። እባክሽ። እሺ አመሰግናለሁ። እደውልልሻለሁ። እሺ ኦኬ እሺ። ይሄን ነገር ግን እሱ ማወቅ የለበትም። እባክሽ። አመሰግናለሁ። እሺ
በቃ ሰማሽኝ አይደል? ስመለስ እዚህ እንዳለሽ በቃ ቃሽን ምናምን ይዘሽኝ ሂጂ። እንሰራ ነው ፍቅር መጨረሻ ለማንኛውም ከመሄዴ በፊት አንድ ላዋራ የምፈልገው ምንም ነገር አልፈልግም። በቃ ጨርሻለሁ። ልትሰማኝም ፈቃደኛ አይደለም ማለት ነው። የሚኖረበት ነው ቀን ነበር ይናፍቀኛል። ሄላ ወይ ፍቅር አለው ያው እንግዲህ ዛሬ ያቺ ናፍቀናት ቀን እንደርሳለች አይደለ? ሁሉንም ነገር ሰምቻለሁ። እሺ ምንድን ለካ መውለድ የማትችለው ሚስት ሳትሆን አንተ ነበርክ። ምን ማለት ነው? አንተ ለሚስት ያለውክ ለእኔ ትሆናለህ ብሎ ማሰብ ዘበት ነው። ስማ ደግሞ እኔ ቆሜ መቅረት አልፈልግም። እሺ ልጅ መውለድ እፈልጋለሁ። ምንድን ነው? ምን ሆነሽ ነው? ምን ነተሽ ነው? ሁሉንም ነገር ከሚስት አንደበት ሰምቻለሁ። እስከ ዛሬ ድረስ ችላ የኖረችው መውለድ ስለማትችል ሳይሆን ስለምትወድህ ነበር። ታዲያ የዚህን ያህል መስዋዕትነት የከፈለችልህን ሚስትህን ያልወደድክ እኔን ትወደኛለህ ብዬ ማሰብ በጣም ስህተት ነው። እሺ ለማንኛውም ከዚህ በኋላ ደግመህ ስልኬ ላይ እንዳትደውልሽ። ኧረ ተሳስተሻል። ሄሎ የተረገመ ኧረ በኢየሱስ ምንድን ነው የተረገመች? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ
ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ